ነው ንገሪኝ። ምንድነው መሰለህ አሌክስ፣ እኔ ያለሁት ዱባይ ውስጥ ነው። ብዙም አማርኛ አልችልም፣ ግን እሰማለሁ። እኔ ዱባይ ውስጥ ነው አለ ከመጣ 4 አመት ሆነዋል። እሺ፣ ግን ይከብዳል። አፍቃሪ አይደለሁም እኔ ከቤተሰብ የተጎዳው ሰው ነኝ እንጂ አፍቃሪ አይደለሁም። ምን መሰለህ እኔ የመጣው አይዞሽ አይዞሽ። አባቴ ብዙ አይወደኝም። ብዙ ጊዜ ሞክራለሁ አባቴ አናግረኝ ብዬ ማለት ነው። አባቴ አይወደኝም። ስልክ ይደውላሉ፣ አልፈልግሽም፣ እሷ አልፈልግሽም ይለኛል አባቴ ማለት ነው። እኔ አገር ሲያልፍ ጊዜ እየተናገረ ቃል አለ አባቴ ማለት ነው። አሁን ስትሰራ ምንም ችግር የለኝም። እሰራለሁ፣ ሁሉ ጊዜ ሆስፒታል ሄዳለሁ። በወሩ ሆስፒታል ነው የሚከፍለው። አባቴ ይቅርታ አድርገኝ ብዬ እደውላለሁ። አባቴ አልፈልግሽም ማለት አሁን የኔ ድምፅ ዝግቷል። ሁሉ ጊዜ ስለማለቅሰው ድምፁ ብዙ አይደለም፣ ተዘጋ ማለት ነው። እያለቅሳለሁ፣ ማታም ጠዋት ለቅሶ ነው። እኔ ጋር ደስታ ያለውም ግን ከሜዲያ ከጓደኞች ጋር ሲሆን እስቃለሁ። የውሸት መሳቀል። አሁን አባቴ እንዴት ይቅርታ እንዲጠይቁ ግራ ገባኝ። አባቴ ስልክ ሲደውል አልፈልግሽም ይለኛል። እኔሞ አባቴ በጣም ነው የሚወድ። 4 አመቱን ያለው አንድ ቀን ቃል ሰምቼ አላውቅም። አንድ ቀን ማለት ነው። አይዞሽ። አባቴ ጓደኞች የደረሱ ቦታ አትደርሺ ትሞታለሽ ከአደጋ ማለት አለ። ነገር ሲያለ ጊዜ ማለት ነው። አሁን እኔ ይቅርታ እንድል ፈልጋለሁ። በህይወቴ በጣም ፈራው። በቃ እንቅልፍ የለኝም። ዝም ብዬ እጄ እያፈጠጥኩ አደራለሁ ማለት ነው። ማታ ማታ እንደ ሰው በር ይዘጋሉ። ሻወር ገብቼ ምናምን ብዬ በር ዘግቼ እንደ ሰው መተኛት ፈልጋለሁ፣ ግን እንቅልፍ የለኝም። አይዘኝም እንቅልፍ። እያለቀስኩ አደራለሁ። እያለቀስኩ ጠዋት ተነስቼ ስራ ገባለሁ። ቀኑስ አይዘኝም እንቅልፍ ማለት ነው። ቀኑስ ሁሉ ጊዜ ላክሶ ሁሉ ጊዜ ማለት ነው። አሁን በቃ ከበደኝ፣ ከአቅም በላይ ሆነኝ። እንዴት አባቴ ይቅርታ የሚጠይቀው ግራ ገባኝ። ከሰው ልክ አባቴ እምቢ በቃ አልፈልግሽም ማለት እኔሞ ይቅርታ እፈልጋለሁ አሌክስ። ህይወቴ ሙሉ ተበላሽቷል። ከበደኝ፣ ህይወቱ በጣም ከበደኝ። እኔ ይቅርታ ነው የምፈልገው ማለት ነው ከአባቴ። አጥፍቼ ሳይ እሳ የበደለኝ ብዙ ነው፣ ግን እኔ ይቅርታ ነው የምፈልገው። ምንድነው? ምን አጥፍተሽ ነው አንቺ አሁን አልፈልግም ያሉት? ምንድነው? አሳዝነሻቸዋል? ምን አድርገሽ ነው ያሳዝነሻቸው? እኔ መጀመሪያ አረብ ሀገር ሲወጣ አዲስ አበባ ሆኜ ብር ብዙ ጠፋው ከአባቴ ማለት ነው። ሰው ቤት ስላስቀመጠ ሰዎቹ ያጠፋሉ። ብሩ ሁሉ ጊዜ ይልካሉ አባቴ ማለት ነው። ብር የማጠፋ ሌላ ሰው ነው፣ ግን እሷ ነው ብሎ ስለማስበው አባቴ በቃ እሷ ነው ብሎ ስለማስበው አባቴ ሁሉ ጊዜ ይቆጣኛል ነበር። እኔም መናገር ትንሽ ይፈራሉ አባቴ። በልጅነቴ ስለማሰቃዩ አባቴ ብዙም አይደለም። በልጅነቴ 2 ሚስት ስላለ በጣም ስቃይ ያሳልፈን ነው አደግነው። አሁን እኔ ሳስረዳ
አልፈልግም አባቴ አንድ ቀን እንደ ልጆች ብሎ አይቶም አላውቅም። እንደ ልጆች ብሎ አንድ ቀን ልጆቼ ነው ብለው ተናግሬ አላውቅም። ሁሉ ጊዜ በቃ ኩርፋ ነው እኛ ሀገር ስታለ ጊዜ ማለት ነው። አሁን ግን እኔ የሚፈልገው ይቅርታ ብቻ ነው። ብዙ በደል የደረሰ ግን እኛ ነው። ብዙ በደል የደረሰ አባቴ እኛ ነው። ግን እኔሞ አሁን ህይወቴ ሁሉ በቃ ሁሉ ጊዜ ሆስፒታል ወጪ ስታ በቃ ጊዜ ሁሉ ጊዜ ማለት ነው። እኔ በቃ ደከመኝ። 4 አመት አሁን ልጨርስ ነው ሀገር ልግባ ልተው ብዬ አስባለሁ። እናቴሞ ፈልጋለሁ። እናቴ ማየት እናቴ ተበድለሽ ነው አንቺ ዋጋ ከፍለሻለች። ተበዳዩ አንቺ ሆነሽ ነው ይቅርታ አዎ እሷ የበደለኝ በላይ እኔ የበደልኩት ነገር የለም። ይቅርታ የምጠይቂው እሷ ጋር ፍቅራች ውስጥ ነሳምረኝ በቃ ለምን እንደዛ አለኝ? በልጅነት ጊዜ ለምን እንደዛ አለኝ አባቴ እላለሁ። ትሞቻለሽ ስላሉሽ ነው? አደጋ ድረስ ብዙ ነገር ስለሆነ በጣም አሳመመኝ። ውስጥ ይቅርታ መጠየቅ ነው የሚፈልገው። እኔ አሁን ግን እሷ አልፈልግሽም አሉ። እንዴት ብዬ ይቅርታ ልጠይቅ? እሺ ተረጋጊ። አሁን እሺ ተረጋጊና እስቲ ሚውት አድርጊና አዳምጪ። ተረጋጊ እሺ። በጣም መረጋጋት አለብሽ። አንደኛ ነገር ይቅርታ የሚያስጠይቅ ምንም ነገር የለም። አንቺ ዝም ብለሽ ነው ጭንቅላትሽን እያስጨነቅሽው ያለሽው። አልፈልግሽም ካሉሽ በልጅነትሽ ትሞቻለሽ፣ አደጋ ይደርስብሻል ስላሉ በእርግማን ታምኛለሽ። አሁን ትሞቻለሽ ስላሉሽ በቃ ካሁን ሞት ይሆን አባቴ እንዲህ ስላለኝ ብለሽ ነው ምንም ባላደረግሽበት። ይኸውልሽ ምድር በህግ ነው የሚተዳደረው፣ ዘርቶ በማጨድ ህግ። ማንም ስለረገመሽ፣ ማንም መጥፎ ስለተመኘልሽ፣ እናትም ይሁን አባት የው ነገር ትሆኛለሽ ስላለሽ ስራሽ ነው የሚያወጣሽ። ጥሩ ስራ ሰርተሽ ሰው በበቀል ተነስቶ ቢረግምሽ ሊደርስ ነው እንዴ እርግማን? እንዴ ፈጣሪ እኮ ልብ ነው የሚያዩ። ልብሽ ንጹህ ይሁን። የበደልሽውና ያደረግሽው ነገር ከሌለና አልፈልግም ካሉ በቃ ለቀቂ፣ አትጨቃጨቂ። ይቅርታ መጠየቅ ካለብሽ ፈጣሪሽን ይቅርታ ጠይቂ፣ አጥፍቻለሁ ብለሽ ካሰብሽ። ይቅርታ ግን አላደርግም ያለ አካል ካለ በደሉ ወደ ራሱ ነው የሚመጣው። ማንም ይሁን አንቺ ብቻ ከልብሽ ይቅርታ ብለሻል አይደል? በቃ አለቀ። ለቀቂ፣ ታይ፣ መኖር ጀምሪ፣ ቀጢ። ስትቀጢ ነገ የሚኮሩብሽ አይነት ልጅ ሆነሽ ያሳያቸው እና ልጄ ነች እኮ ብለው በኩራት እንዲናገሩ የሚያስችል ሁኔታ ላይ ቆሚ። ጠንካራ ሆነሽ አትልፈስፈሺ። እንደዚህ ስላለቀሽ ማንም የሚመጣልሽ ነገር ነው። እንደውም አንዳንድ ሰው ይቅርታ ስትሉ ይበስበታል። እንደውም ይሄ ይቅርታ መጠየቃችሁን እንደ ድክመት የሚቆጥረው ሰው አለ። በቃ ይቅርታ ብለሻል ከልብሽ፣ አልበደልሽም እኮ። እንደዚህ አምረሽ ይቅርታውን ለምን እንደፈለግሽው ነው ያልገባኝ። ጥሩ እኮ ነው ተበዳይ ሆኖ ይቅርታ መጠየቅ፣ ምንም እኮ መጥፎ አይደለም። ባላየ ቴንኪው። እሺ ግን ተበድላችሁ ይቅርታ ከጠይቃችሁ ያ ሰው ይቅርታ በቃ አላደርግም ካለ ልቀቁ። ተይ እስኪ አትደውይ፣ ቴክስት አትጻፊ። ሰላምሽን አስጠብቂ። መጀመሪያ ጠንካራ ሰው ሁኚ። ብቻሽን እንደሆንሽ ነው እየነገርኩሽ ያለሁት እኔ። ብቻሽን ነሽ። ተራራው የምትወጪው ብቻሽን ነው። ቁልቁለቱ የምትወርጁ ብቻሽን ነው። የምትታመሚው ብቻሽን ነው። እንደዚህ ታኝካችሁ የተተፋችሁ በሰዎች ሰው አትሆኑም የተባላችሁ የትም አትደርሱ የተባላችሁ ሰዎች አረጋግጥላችኋለሁ፣ እንደናንተ ከፍ የሚል የለም። እግዚአብሔር ሁልጊዜ የሚቆመው ከእንደዚህ አይነት ሰዎች ጋር ነው። ይህንን ላረጋግጥላችሁ ይፈልጋል። የተገፉ ታኝከው የተተፉ ሰው አይሆኑም፣ ትጠፋላችሁ የተባሉ፣ ትወድቃላችሁ የተባሉ፣ የትም አትደርሱም፣ አትረቡም የተባሉ ሰዎች ጋር ነው የሚገኘው እንጂ ሞቅ ሞቅ ያለ ጭብጨባ ሙገሳ ምናምን የሚበዛበት ቦታ ላይ አይደለም ያለው።
ስለዚህ ፈጣሪ ካንቺ ጋር ነው እንደሚሆን እርግጠኛ ሆኜ ነው የምነግርሽ። ምን ያስፈራሻል? ሞት ትፈሪያለሽ? ውድቀት ትፈሪያለሽ? ማጣት ትፈሪያለሽ? ምን እንዳታጡ ነው የምትፈሩት? ምናችሁን እንዳይበላሽ ምንም የምፈራው ነገር የለም። ምን እንዳላጣ ከኔ ከህይወቴ በላይ የሚሆን እኮ ምንም ነገር የለም። ሰው እንዳላጣ እንዴ አንዱ ገደል ግባ ብሎኝ ሲል ሌላኛው ደግሞ ምን ልሁንልህ ብሎ ይመጣል። አለቀ። ህይወት እንደዚህ ነው። ጠንካራ ነሽ ስትቆሚ ሰው የሚወድሽ፣ ባይወድሽስ ሰው ብቻሽን መኖርን የመሰለ ነገር እኮ የለም። ለብቻሽ ማሳካት፣ ለብቻሽ ማሸነፍ፣ ለራስሽ መደሰት፣ ለራስሽ መስራት፣ ከፍ ማለት፣ ለሌላው መትረፍ፣ ደስታ እዛ ውስጥ ነው ያለው። ስለዚህ ማልቀሱን ትተሽ ትኩረትሽን እዛ ላይ ማድረግ ትተሽ አንሺና ወደ ራስሽ ህይወት አድጊ። ከመጡ ሰየው፣ ካልመጡ ያረግሽው የበደልሽው ነገር የለም። ህይወት የዘራሽው ነው የምታጭጂው። ገብቶሻል? እናትና አባትሽ ዝም ብለው ከመሬት ተነስተው ቢረግሙሽ ስለተራገሙ ብቻ ህይወትሽ ላይ የሚመጣ ምንም ነገር የለም። የስሜን ያህል እርግጠኛ ሆኜ ነው የምነግርሽ። ምን ሰርተሻል ነው ፖይንቱ። ከበደልሽ ደግሞ ማንም ሰው ባይረግምሽ ቀን ጠብቆ የሰራሽው ስራ መጥቶ ያንቅሻል። ስራሽ ነው የሚያወጣሽ። ንጹህ ልብ ካለሽ ፈጣሪ የፍትህ አምላክ ነው። እሺ ባይዘ ያን ሳስብ ደስ የሚለኝ ያን ሳስብ ባይዘው ምን ያህል ምቾት እንደሚሰማኝ። ፈጣሪ እንደ ሰው ቢሆን አስባችሁታል? ፈጣሪሽ በጉቦ አይሰራም፣ በዘመድ አይሰራም፣ በማሽቃበጥ አይሰራም። ለፈጣሪ ስላሽቃበጥሽለት ወይ ስላሽቃበጠለት አነሰ ወይ እሱ እኮ እንትን ስላለኝ አይልም። ልብ ነው የሚያየው። በሰውነትሽ ነው የሚወድሽ፣ በሰውነትሽ ነው የሚያከብርሽ። ሁሉም ሰው እኩል ነው። ስለዚህ ምን ያስፈራሻል? ፈጣሪ ከአንቺ ጋር ካለ ለብቻሽ ከፍ ብለሽ ብረሪ። ዩኒክ ናቸው ብቻቸውን የሚበሩ ሰዎች የተመረጡ። ተግባባል? አመሰግናለሁ። ሌታው በቃ አባቴ ይቅርልኝ። ታይ በቃ ከዛሬ በኋላ ይቅርታም እንዳትይ እንዳታለቅሺ፣ ቆፍጠን በይ። ሰው ሀገር ነው ያለሽው። 4 ዓመትሽ ነው። ምን ሰራው? የሚቀጥሉት ዓመታት ምን ገንዘብ ሴቭ ላደርግ፣ ምን አይነት ቢዝነስ ልጀምር፣ ምን አይነት ህይወት እንዴት ላስቀጥል፣ ፕላን አውጪ፣ እቅድ አውጪ። ለማስደመም ተለውጠሽ ለማስደመም ትልቅ ደረጃ ደርሰሽ በገንዘብ በእውቀት በጤና ፊዚካልሽን አስተካክለሽ ቆንጆ ሆነሽ ሲያዩሽ እንኳን ይቅርታ ልጠይቅ ቀርቶ በድያታለሁ ብለው እንዲያስቡ ማድረግ ትችላለሽ። ከተልፈሰፈሽ ግን እንደዚህ ማንም ሰው ካንቺ ጋር አይመጣም። ተግባባ? አመሰግናለሁ። ብዙ ጊዜ ይከታተላለሁ። ምክርሽ በጣም ደስ ይለኛል። አመሰግናለሁ። እሺ እኔ እናት ፈጣሪ እድሜ ይስጥሽ። አሜን አሜን አሜን። አመሰግናለሁ። ምን እንዳታጡ እንደምትፈሩ ነው የሚገባኝ። ኑሩ ጋይስ፣ ደስተኛው ናችሁ ኑሩ። እያንዳንዱ ደቂቃችሁን እያመሰገናችሁ እያጣጣማችሁ ተደስታችሁ የሰራችሁትን ብሉት። ያ የሰራችሁትን ብሉት። እሺ አጣጥሙት፣ አጣጥሙት። በቃ ህይወት አንዴ ነው። እሺ ዘላለም አትኖሩ። የሞባይል ስልካችሁ ራሱ ዋስትና አለው ከኔና ከናንተ ህይወት። የኔና የናንተ ህይወት ዋስትና የለው። እንቅፋት መጥቶ ወድቀ ከሞትክ በቃ ድጋሚ የሚጠገን ነገር የለም። ስልክ ወድቆ ቢሰበር አምራችሁ ይጠግነዋል። ዋስትና አለው። ወድቀ ብትሰበርና ብትሞት ድጋሚ ህይወት የለም። ስለዚህ አንዴ ለምኖረው ተሳቅቄ አልቅሼ ተማረሬ ይሄን አጣው እያልኖረው ደስ ብሎኝ ነው የምኖረው። ያለችኝን ጊዜ አጣጥሜ ነገም እንደሚፈጠር አላውቅም። ነገም ሟች ልሆን ይችላል። ከነገ ወዲያ በህይወት ላልኖር ይችላል። በዛሬያችሁ እንዳትቀልዱ። ሄሎ ነገር አለና ስለ ጓደኛዬ ነው የሚያወራው ማለት ነው። እሺ ጠይቄ እና በጣም የሚወዳት ጓደኛ አለች። ከእሷ ጋር አብረን ነው ያደግነው እና እንደዚህ ያለን የሆነ ፍቅረኛ ነበራት ለእሷ ማለት ነው። እሺ ከዛ ልጁ የሰፈር ልጅ ነውና የተዋወቁት በሰርግ ነው። በሰርግ እሷም ሙዚነት ተጠርታ እሱም ሙዚነት ተጠርቶ እዛ ነው የተዋወቁት ማለት ነው። ሚዜዎች ተጠባበሱ።
እሷ ሙዚ ነበረች፣ እሱ ሙዚ ነበረና እዛ ነው የተዋወቁት። ከዛ እንደዚህ ያለው ስልኩን ተቀያየሩ። ያኔ እንደሰጠችው አላወራችም ነበር እስከ 2 ወር ድረስ እሷ አላወራችም አልወደደችም ነበርና ከዛ በኋላ ማውራት ጀመሩ። ከዛ ከ2 ወር በኋላ ማለት ነው እሺ ማውራት ጀመሩና ከዛ እንደዚህ ያለው ትምህርቱም አብሮ እየተማሩ ነበር ትምህርት ቤት። ከዛ ከተማ ላይ ነው እኔ ወደ ከተማ ሄጄ ነው የሚማር የሚፈልገው ብሎ ልጁ አንቺን ደግሞ ከተማ መጥተሽ መማር አለብሽ አንድ ግቢ ተከራይተን እንማራለን ብሎ ልጅቷን ተነጋገረ ማለት ነው። ተነጋገሩ ሁለቱም። ከዛ ልጅቷ ደግሞ እሺ ብላ እሷን ስለምትወድ እሱም ይወዳታል። ብቻ አላቅም እሷ ትወዳለች ስለሱ አላቅም። እና እንደዚህ ያሉ የተማሩ ነበረና ከዛ በኋላ እሱ 12ኛ ፈታኝ ነበረ። ከ12ኛ ፈታኝ በኋላ ትምህርቱን ጥሎ ወደ ውጭ ሀገር ለመሄድ ተነሳ ልጁ ማለት ነው። ከዛ ለመሄድ ተነሳና እሷኑን ደግሞ አንቺን ወደ እኔ ትመጫለሽ እኔም እሄዳለሁ እንግዲህ የትምህርት እኔን ስላልቻልኩ መሄድ ይፈልጋሉ ብሎ ልጁ በአጋጣሚ ሁኔታ ወደ ውጭ ሀገር ሄደ ማለት ነው። ተለያዩ ማለት ስልክ ላይ ያወሩ ነው፣ በአካል አይገናኙም። እንግዲህ ተለያዩና ያለው ማለት ልጅቷን ፓስፖርት አስወጣት፣ እሱን ደግሞ ፓስፖርት በፊቱም ነበረና ሄደ እሱ ማለት ነው። እሱ ሄደና ደግሞ ለልጅቷን ፓስፖርት አስወጣት። ከዛ በኋላ ፓስፖርት ያስወጣት በኋላ እሱ ቀድሞ ወዶ ነበረና በዛ መሃል ላይ ተጣሉ ሁለቱም ማለት ነው። እሺ በዛ ላይ መሃል ተጣሉና እሷ ፓስፖርት ተቀብላ በኋላ ደግሞ ወንድሞቹ አላት ደቡብ አፍሪካ ነው የሚኖሩት ማለት ነው። ከዛ መጀመሪያ ግን ሲጀምር ከልጅ ጋር ሳትገናኝ በፊት ሳውዝ አፍሪካ ነው እሱ ሄደው ዱባይ ነው የደረሱ። እሺ ከዛ ወንድሞቹ ግን ደቡብ አፍሪካ ነው ያለው የሷ ወንድሞች ማለት ነው። ከዛ እንደዚህ ያለው ከዛ ከልጁ ጋር ሳትገናኝ በፊት ወደ አረብ ሀገር ትሄጃለሽ ብሎ የሷ ዘመድ ጠርታ ነበር፣ ዱባይ ጠርታ ነበርና አረ እኔ እንኳን ተሳፍሬ መሄድ ቀርቶ እዚህ ፕሌን ራሱ ቢመጣ አልሄድም ብላ እምቢ አለች። ከሱ ጋር ሳትገናኝ በፊት ማለት ነው። እሺ ከዛ እንደዚህ ያለች ደግሞ ፓስፖርት ከቤተሰቡ ደብቃ ነው ያወጣችው። እንደዚህ ስላለች አትሄጂም ብሎ ከላከሉ ቤተሰቦቹ ማለት ነው። ፓስፖርት ካወጣችው በኋላ መጀመሪያ ሚንሸኛል ስለ አንቺ እምቢ ብለሻል ስለዚህ አትሄጂም ብሎ ከላከሉና እንደዚህ ያለው ከዛ በኋላ ከልጁ ጋርም ተጣላች። ከዛ በኋላ እንደዚህ ያለች ደግሞ አረብ ሀገር ካልሄድሽ እኔ ደግሞ እሞታለሁ አለች። ካልሄድኩ አለች እንዴት ያሰብኩ ቦታ አልሄድም ብላ ተናደደችና ካልሄድኩ ብላ በቃ ቤት ውስጥ ግብት አድርጋች ትምህርቱን ማቆመች። ከዛ እንደዚህ ስትለኝ ደግሞ ከልጁ ጋርም ተዛግታለች። በዛ ላይ ተናዳለች። እኔ እዛ ደርሼ እሱ የደረሰ ቦታ ደርሼ እኔም እምቢ ማለት አለብኝ ብላ ህሊ ውስጥ ገብታለች ልጅቷ። ከዛ በኋላ አይ እንደዚህ ከሆነ እዛ አትሂጂ ወደኛ ትመጫለሽ ብሎ ወንድሞቹ እያስተካከሉ ነበረ። የት ነው ወንድሞቹ ያሉት? ሳውዝ ነው ያለው። ሳውዝ አፍሪካ። ሳውዝ አፍሪካ ነው የሚኖሩት። ከዛ ወደ ሳውዝ አፍሪካ ትመጫለሽ እንደዚህ ከሆንሽ ብሎ ለልጅቷ እንደዚህ ያሏት ነበረና ከዛ እሺ ብላ ፕሮሰሱን ጀምራ በኋላ ልጁ ደግሞ አጋጣሚ መጣ ወደ እሷ ማለት ነው። ከዛ መጣና ይቅርታ ምናምን ተባባሉና ከዛ በኋላ ተደብቀሽ ነይ እዛ አትሂጂ ተደብቀሽ ነይ ብሏት አመጣላት። ወደ እሷንም ወደ አረብ ሀገር አመጣ። ተደብቃ ነው መጣችው ትምህርት እየተማረች እየተባለ። ከዛ በዛ ምክንያት ከቤተሰቡም ተለያየች። ወንድሞቹም ተናደዱባት። አረብ ሀገር አልሄድም ብለሽ እንደዚህ ሆነሽ በኋላ እኛ ደግሞ እዚህ ትመጫለሽ ብለን ፕሮሰሱን ጀምረን በኋላ ከልጁ ጋር ተታርቀሽ እንዴት ነው የሹ ብሎ ወንድሞቹም ከሷ ጋር ተናዱ። ግን አሁን ችግሩ ምንድነው?
እዚህ ማታ በኋላ ስራ ገብታ በኋላ ግን ከዛ ኢትዮጵያ ያለች ብዙ ወንዶች ይፈልጓታል። ባህሊ ውስጥ ገብቶ ማለት ነው ከልጁ ጋር ግን ያኔ በእሱ ጋር ተናዳ ከልጆቹ ጋር እያወራች ነበር በስልክ፣ በሌላ ነገር አይደለም፣ በስልክ ብቻ ትናገራለች። እና ይሄ ሁሉ ልጁ ሰማና አሁን ችግሩ ምንድነው? አንድ ሳምንት ይሄ ልጅ ማለት ነው እዚህ ካመጣላት በኋላ ራሱ አንድ ሳምንት በስርዓት ፈታ ብሎ ያወራታል። አንድ ሳምንት ደግሞ እኔ አሞኛል፣ እንደዚህ ሆኛለሁ፣ ስለዚህ ተረጋጊ ብሎ ይዘጋታል። አንዳንድ ደግሞ በቃ ከሷ ህይወት በቃ እንጃ እሷ ደግሞ እሺ ብላ እሺ ከተወክ ትቻለሁ ብላ ደግሞ ስትል ተመልሶ ይመጣባታል፣ ይቀሰቅሳታል። በቃ እንደዚህ ያረጋት ይኖራልና እኔን ደግሞ ፀሐይ እንዴት ነው የሚሆነው ብላ እኔን ትጠይቀኛለች። እኔ ደግሞ ይሄ ሁሉ ስለሚያውቃት ከወንድሞቹን ከቤተሰቦቹን ወዳ ተለያይታ ማታ በኋላ ተለያይ ብዬ ደግሞ ካላየኋት ነገ ደግሞ በአጋጣሚ ከተገናኙ እኔ ምንድን ነው የሚያወራው ብዬ ስትጠይቅ በቃ ምንም ማውራት አልቻልኩም። እና እሷ ደግሞ በአጋጣሚ ሚዲያ አትጠቀምም። ከዛ እስቲ እዚህ ጋር የሚያካክርና እኔ መልሱን አመጣልሻለሁ ብዬ በቃ ወደ አንተ መጣሁ። ታሪኩ አንቺ ነው አይደል? ኧረ አይደለም፣ የኔ አይደለም። እውነቱን ተናገሪ፣ አንገርፍሽም። እግዚአብሔር የኔ አይደለም። እንደዚህ ዲቴል አንድ ሰው ካወራ ስለሆነ ጉዳይ የጓደኛዬ ነው ብሎ ዲቴል ሊያወራ አይችልም። ገብቶ እሺ። ኤኒዌይስ ሚውት አድርጊሽ፣ ሚውት አድርጊ። አሁን እድሜዋ ስንት ነው? እሷ ማን ነው እድሜዋ ስንት ነው? 19። እሱ እድሜ ስንት ነው? እሱም ቢያንስ 20 21 22 ከዚህ አይበልጥም። እሺ ሚውት አድርጊ፣ ሚውት አድርጊ። በ19 ዓመቷ የእናቷን ጡጦ መጀመሪያ ያጨረሰ ምድር ፍቅረኛ ላይ ፊት የሚያረጋት በዚህ እድሜ ምን ሊያገኙ የት ሊሄዱ ነው? የህፃን ጨዋታ እንዴ! ጡጦን ያልጨረሰ ሰው ነው አሁን ፍቅር የሚለው። ከዛ ስለመጋባት አንደኛ ነገር ይኸውልሽ፣ እቺ ልጅ ትምህርት መማር ያለባት ሰዓት ከወንድ ጋር እንትን የምትልበት አይደል። ገና ነች። አትሊስት 25 26 ሲሆናት ነው እንደው እንዲህ አይነት ሪሌሽንሺፕ ውስጥ እንኳን ለመግባት እንደ አቬለብል ራሷን በቃ ኦኬ መወደው ሰው ማፈቅረው ሰው ከመጣ በቃ ሪሌሽንሺፕ ውስጥ ብገባ ብላ ይሄን ነገር ሬዲ ማድረግ አለባት። ልቧን 25 26 27 እንደዚህ። ከዛ ውጪ ልብ በ40 ዓመት ገንዘብ በ20 ዓመት እንደሚባለው እንዳይሆን ልብ ትግዛ። ምሰማ ከሆነ ምትሰሙ ከሆነ ሌሎቻችሁ ለሁሉም ጊዜ ያለው ጋይስ፣ ለሁሉም ነገር ጊዜ ያለው። ምናልባት ይህንን አሁን እኔ እንደኔ አይነቱ ሼባ ሰው ሲነግራችሁ ልትቀበሉ የምችሉበት ምክንያት ምንድን ነው? በቃ አልፈንበታል። ልጆች እያለን 19 18 ምናምን ተጃጅለን ምናምን አልፈንበታል ሁላችን። ሰው ህይወት ያስተምራል። እንደ ህይወት ትምህርት ቤት የለም። ሰው ሳትወድቂ ከሌላ ሰው መማር ማለት የሚነገርሽን መስማት። አርፈሽ ቁጭ በይ በያት። አንዴ ይመጣል ያናግራታል፣ አንዴ ይላል። ልጁም ገና እኮ ወጠጤ ነው እኮ አላደገም እኮ 21 ዓመቱ ነው። ማስተዋል አይችልም። የ21 ዓመት ህፃን ነው እሷ፣ የ19 ዓመት ህፃን። እንዴት ነው የሚተሳሰቡት? እንዴት ነው ፊውቸር የሚያስቡት? ስለዚህ አይሆንም። ሲንግል ሁኚ። ምሰማ ከሆነ ሲንግል ሁኚ። አሁንም ሲንግል ነሽ። እስቲ ዝም ብላችሁ መሟሟቅ ነው በቃ። ፍቅረኛ የሚለው ነገር እስቲ ልሞክረው አይነት ነገር ነው። እንደ አይጥ ሰዎች ህይወታቸው ላይ ሞክሩታል። ለምን እንደሆነ ባይገባኝ። ትምህርቷ ላይ ትኩረት ታደርግ፣ ስራዋ ላይ ትኩረት ታደርግ፣ ለውጧ ላይ፣ እድገቷ ላይ፣ ራሷን ማሻሻል ላይ። ከዛ ውጪ ሌላው ነገር ይከተላታል። ተግባባን? እሺ። እኔ እኮ ለእሷ ማናገር አሁን ተለያይ በቃ ከልጁ ጋር አትሆኝ ማለትም ፈራው፣ ደግሞ ከልጁ ጋር ሁኝ ማለቱም ፈራው። ግራ ገባኝ። ሁሉ ስለሚያስብ ማለት ነው። ለዛ ነው በቃ ያልኩሽን አድርጊ። እሺ በቃ ያልኩሽን አድርጊ። እሺ አመሰግናለሁ። ሰዎች የራሳቸውን ታሪክ
እሷ የራሷ ታሪክ ነው ብለን እንገምት፣ እናስብ። ምክንያቱም ችግር አለብን፣ ግን ችግር የለውም ንገር። እሺ እኔ ባለትዳር ነኝ፣ ግን ትዳር ቤተሰብ በኩል ነው አገባሁት ፈልጌ ምናምን ሳይሆን ምንድን ነው የሚያስተጋባው ከጀርባ ሌላ ስልክ አለ? ሌላ ስልክ የለም። ምንድን ነው የሚያስተጋባው ታዲያ? እንዴት ነው አልሰማም? እሺ ይሰማል። የራሴን ድምጽ መልሼ እየሰማው ስለነበር ነው። አሁን የለም መሰለኝ። እሺ ከዛ አባቴ በኩል ነው አባቴ እንደዚህ አድርገው እኔ ምክንያቱም ከዚህ በፊት ፍቅር ጎድቼ ስለነበረ ማንም ሰው መቀርብ አልፈለኩም። እንዴት ነው የጠለፈሽ? ማለት እኔ ከዚህ በፊት በሩድ ነበርኩት። አንተ ጋር መጥቼ ነበረ 2 ዓመት በፊት ማለት ነው። ከዛ ምክር ወስጄ ነበረና የሆነ ፍቅረኛ ጋር ያ ጊዜ ተለይቼ ነበረ። ምክንያቱም የማይሆን ስለሆነ ፍቅር ጎድቼ ነበረና ወደ ሀገር ገባሁት። ወደ ሀገር ሲገባ ክፍለ ሀገር ላይ አንድ ሴት አረብ ሀገር ከመጣች ብዙ ወንድ ነው የምጠይቀው፣ በቃ ብዙ ወንድ ማለት ነው። እና እኔ ያኔ አረብ ሀገር ያለው ሰዓት ፍቅር ስለጎዳው ማንም ሰው ጋር ማውራት አልፈለኩም። ሄጄ ቤተሰብ አይቼ ራሴ ብር የሆነ ነገር ገዝቼ ወደ ተመልሼ መምጣት ነው ፍላጎቴ ማለት ነው። እሺ ይሰማል? አዎ ይሰማል። ከዛ አባቴ ተመልሰሽ መሄድ አይችልም እና አንቺ ማለት ራስሽ ትዳር መያዝ አለብሽ እና የማን ነው የምሰራው እና መሬት ምናምን ገዝተሽ ባልጋ ስቦ ነው። ግን እኔ ማለት ነው ፈልጋታለሁ ምናምን ያሉ። ከዛ እኔ ፍቅር ከሌለ እንዴት ነው ወስኜ አንድ ሰው መመረጥ አይቻልኩም። ከዛ 3 ሳምንት በት መቀመጥ እንኳን አይቻልኩም። አንድ ቀን 5-6 ሰው ይመጣል። አካባቢ ሰው ምን ሆነሽ ነው አታገቢ እንደ ሰው እኮ ሁሉ ይመጣል ምናምን ያሉ ነው። እኔ ገና 20 ዓመት ነው፣ ምን ችግር አለ? ተመልሰ ሄጄ ሰርቼ ማለት ልብ ዝግጁ ሲሆን ነው ማግባት የምፈልገው ምናምን ያልኩ። አባቴ ደግሞ አይሆንሽም ማግባት አለብሽ ምናምን አለ። ከዛ እኔ አይሆንም ብዬ አባቴ ጋር እንኳን ጣላሁት ማለት ቤት ውስጥ እሱ ጋር ማውራት ምናምን የለም። ከዛ አንድ ቀን በቃ አስገድዶ በቃ የሆነ ሰው ተናድጄ መረጥኩ በቃ አግባለሁ ብዬ። ከዛ አይሆንሽም ይሄ ዱርዬ ነገር ነው ምናምን ይጠጣል ይጭሳል ምናምን አይሆንም አለ። ከዛ ይሄ ካልሆነ በቃ ተመልሼ ሄዳለሁ እንጂ አላገባም አልኩት። ከዛ አንድ ቀን ፀጉር ቤት ሄድኩት። አባቴ ነግሮ በቃ ልጁ ጠልፎ ወስደ ጠለፈሽ? አዎ ወስዶ በቃ ጠልፎ በቃ የሆነ ቦታ ይዞ ሄዶ ነበር። ከዛ አንድ ሰው አባቴ ፍቃድ ከወስደ እኔ ምን ማድረግ አለብን? ያው ቤተሰብ ነው እንደዚህ ያደርገው። አባትሽ ፈቅደዋል እንዲጠልፍሽ? አዎ አባቴ ፈቅዶ። እሺ ከዛ በጣም አለቀስኩት፣ አመምኩት ምናምን። አባትሽ እንደዚህ ፈቅዶ ነው ምናምን አለ። በቃ ምንም ማድረግ አይቻልኩም። አባቴ እንደዚህ ካረገ እኔ ገና 20 ዓመት ልጅ ነኝ፣ ምን ማድረግ አለብን? ግራ ገፍቶኛል። ከዛ ዝም ብዬ በቃ ኖርኩት ምናምን። ከዛ ልጁ ጸባይ ምናምን በጣም ቆንጆ ሆኖ መጣ፣ ማለት እንደፈለገው ሰው ሆኖ መጣ። ከዛ እኔ በቃ ወደድኩት። እሱ ጋር የሆነ በቃ ያንከበክበኛል፣ ያከብረኛል። በቃ እኔ እንደሆነ አዎ እሺ። ከዛ በቃ ማለት እኔ እንደፈለገው ሰው ሆኖ አገኘሁትና ከዛ በቃ እሱ ጋር መኖር ወሰንኩት። ማለት አንዴ አገብቻለሁ፣ መውጣት አይችልም፣ ቤተሰብ ፍቃድ ነው። ወጥቼ ያው ምንም ማድረግ አይችልም እና መኖር ወሰንኩት።
ከዛ እሱ ጋር ያለው ምንድነው አሁን አረብ ሀገር መጣሁት። ከመጣሁ በኋላ እኔ እሱ ማግባት በፊት ከተማ ላይ መሬት ገዝቼ ነበርና መሬት አባቴ አሁን እኛ አካባቢ ማለት ነው ብዙ ወንዶች አረብ ሀገር መጣው ሴት ይወስዳሉ። አካውንት ያለው ብር ራሳቸው አካውንት ይዞራሉ። ባጃጅ የሆነ ነገር ይገዛሉ፣ ተመልሰው አረብ ሀገር ይልካሉ። ከዛ አባቴ ይሄ ነገር እንዳይሆን ቀድሞ መሬት ከገዛው በኋላ ነው ልጁ ጥልፎ እንዲወስድ አደረገው። ልጁ እንዴት ማለት ብር እንዴት እንዲጠቀም አልፈለገም። ራሴ ስም መሬት ገዝቶ ራሴ ስም ያስቀምጦ ነው ባዶ እጅ ልጁ እንዲወስድ አደረገው። እሺ ከዛ ልጁ ከወስደ በኋላ እኔ ብር ማለት መሬት ከገዛው በኋላ ትንሽ 90,000 ብር ምናምን ቀሪ ነበር። ብሩ ማለት ሙሉ ብር አልከፈልኩም። ከዛ ሲም መዞር አይቻልኩም። ትንሽ ቀሪ ብር ስላለ ብር መዞር አይቻልኩም። ከዛ እኔ መጥቼ ሳውዲ መጣሁት። ሳውዲ አልሳካ ነበረ፣ ተመልሼ ሄድኩት። አሁን ደግሞ ባህራን መጣሁት። ከዛ አሁን ምንድነው እኔ እንፈልገው አንደኛ ስም ገና ነው አሁን ስም ዞር ማለት ነውና እኔ እንፈራው ምንድነው ልጅነቴ ማለት ነው አባቴ በጣም በሰብ ዝቅ አድርጎ ነው አስቦ ነበር እኔ ማለት ነው። እኔ 14 ዓመት አረብ ሀገር ወጣሁት። አሁን 20 ዓመት ነው እና ብዙ መከራ ብዙ ስቃይ አይቼ ነው እዚህ ደረስኩት ማለት ነው፣ ቤተሰብ በኩል ማለት ነው። እና አሁን ምንድነው ስም አሁን ባትዳር ሲሆን ሁለታቸው ስም ማለት መሬት ላይ ሁለታቸው ስም መሆን አለበት። እና እኔ ደግሞ መሬት ያለው ራሴ ስም ብቻ ነው። እና አሁን ነው ራሱ ይሄን ምዞረው አሁን ነው። እና አንዳንዴ እናቴ ባልሽ ስምና አንቺ ስም መሆን አለበት ትለኛለች እናቴ። እኔ አባቴ ደግሞ ይፈራል ማለት እኔ አንቺ እርግጠኛ ካልሆነሽ አንቺ ወሰነሽ እሱ ስምና አንቺ ስም ይሆን እንዳልኩ ድረስ እኔ ችግር የለብን፣ ግን አንቺ ገፍረ እሱና አንቺ ስም ይሆን ብዬ እኔ አይችልም፣ አንቺ ፍቃድ ፈልጋለሁ አለ። ከዛ እኔ ግራ ገፍቶኛል። ምክንያቱም ልጅነቴ አባቴ ቤተሰብ ዝቅ አድርጎ ነው ምንም አታውቅም፣ ምንም መስራት እንኳን አይችልም፣ ትምህርት ጎበዝ አይደለች ምናምን ያሉ እኔ ብዙ መከራ አይቼ ነው እዚህ ደረስኩና ያ ነገር ማጣት አልፈልግም። አሁን ይሄ ልጅ ማመን አይቻልኩም። በቃ ማመን ነው ፍራቻ ነው አላውቅም። ሁለታችሁ ስም ማለት ራሱ ስም መዞር አልፈልግም። ነገ የሆነ ነገር ከፈጠረስ ልጅ አሁን ማለት እሱ ገና 23 ዓመት ነው፣ እኔ 20 ዓመት ነኝ። ገና ሁለታችን ልጅ ነን እና በስለ ሰው ምናምን አይደለም፣ ግን በቃ ማለት የሆነ ነገር ከፈጠረስ እንደገና ወድቄ ሰው ማየት አለብን ወይስ ሁለታችን ስም ማርግ ችግር የለብን ወይስ እሱ ጋር መጠላትም አልፈልግም። ልጁ ጋር እሱ ጋር ሁሉም ነገር ገዝቻለሁ፣ ግን ስም መዞር አሁን ያስተካክሉ ማለት ትንሽ ቀን ቀሪ ነውና ግራ ገብቶኛል። ራሴ ስም ብቻ ሲያረግ እሱ አይከፋኝ ወይስ እኔ ቤተሰብ በኩል ነው ማድረገው? እሱ ማለት አታውቅም። ደግሞ ሁለታችሁ ስም ሲያረጉ ነገ ደግሞ እኔ ህይወት ምን ይሆናል ማለት በጣም ፈራለሁ። እና ምን ትለኛለህ? ትወጂዋለሽ? አዎ። እሱስ? እኔ ብዙ ጊዜ 23 ዓመት ወጣጤ ነው ምናምን እያሉት ስለነበረ ፈራለሁ። በቃ ማለት እሺ፣ ሚውት አድርጊ እስቲ። አንቺ 19 ዓመት ህፃን ልጅ ነሽ። ያ ወጣጤነት ከተባለ ሁለታችሁ ናችሁ። ሚውት አድርጊ፣ ድምፅ አለ ከጀርባ። ምን አስቸኮለሽ የኔ እናት? አሁን ይሄ ሰውዬ እኮ ዘብጥያ መግባት የነበረበት ሰው ነው። መጥለፍን አናበረታታ በምንም አይነት ካልኩሌሽን። ጠለፋን አፕሪሼት ላደርጋችን። መጥለፍ የሴት ልጅን ክብር መንካት። እንኳን መጥለፍ ሚስት የባል ምንድነው ባል የሚስቱን ገላ አለፈቃዷ መንካት የለበትም።
አለ ፈቃዷ እጇን መያዝ የለበትም። ሴት ልጅ ሳትፈልግ ባለ ፈቃዷ መነካት የለባትም። ኤኒዌይስ ክብር ማለት ያ ነው። ያለ ፈቃዷ መነካት የለባትም። የትኛውም ሴት የትኛውም እድሜ ክልል ላይ ትሆን ፈቃዷ ከሆነ በሷ መልካም ፈቃድ ላይ ተመስርቶ ከሆነ ምንም ነገር ቢሆን ችግር የለም አምናበት። ስለዚህ አንቺን ጠልፎሽ የወሰደው ሰውዬ ወንጀለኛ ነው። ጥፋት ስህተት ሰው አምነሽበት አንቺ ቀጠልሽ። ከሱ ጋር ከመጋባታችሁ በፊት ንብረት አለሽ በስምሽ፣ በቃ አስቀምጪው። አሁን ንብረት ምናምን ብለሽ ስጋት ውስጥ ምናምን በስትረስ ምናምን አትኑሪ። በቃ በስምሽ ነው አይደለ? ከሱም ከማወቅሽ በፊት ነው አይደለ? አሁን በሱም ስም አረኩት፣ በሌላም ሰው ስም አረኩት፣ ነገ ምን ይፈጠራል የሚለውን ሰው ተግባብታችሁ እየኖራችሁ አምነሽበታል። ያው ጠለፋው ተመችቶሻል ማለት ነው በሌላ አባባል። ምክንያቱም አው ስቲል ደስ ብሎሽ እንደባል ተቀብለሽ እየኖርሽ ከሆነ ጠለፋው በቃ ኢትስ ኦኬ ብለሻል። ይሄ አንቺ መብት ነው፣ እዛ ላይ ተቃውሞ የለኝም። ግን አሁን ቤቱ ንብረትሽ በስምሽ ከሆነ ባልሽን አምነሽ ከሆነ የተቀበልሽው እንዴ፣ ባልነት እኮ ከንብረትነት ይበልጣል። ስታገቡ ፊርማ እያፈራረማችሁ ነው እንደምታገቡት ጓዶች። ስትጋቡ እዚህ ውስጥ ያላችሁ ሰዎች ኦልሬዲ አንቺ ተጋብተሻል፣ ባልሽ ነው፣ አምናችሁበታል፣ ቀጠላችኋል። ስትጋቡ መኪና አለኝ ያ ልንለያይ ስለምንችል አይታወቅም። ነገ ከነገ ወዲያ ብንለያይ እንኳን እንዳትካፈል መኪናው ከሷ በፊት ነው ቤትም አለም ቤቱን ከሷ በፊት ነው ብሎ የሚያገባ ሰው አላገባም። እሺ ትዳር እንደዛ አይደለም። ሰው እድሜውን፣ ጊዜውን፣ ህይወቱን አሳልፎ ስለመስጠት እያሰበ ስለ ንብረት አይንገበገብም። ስለ ትክክለኛ ትዳር ነው እያልኩሽ ያለሁት። ይሄ ዝም ብሎ ውክብና የቴሌግራም እና የኢሞ ኢንዶሚ የሆነውን ትዳር አይደለም እያልኩሽ ያለሁት። ይሄ ፈጥኖ ደራሽ የሚባለው ትክክለኛ ትዳር ንብረት ኖረኝ አልኖረኝ ለውጥ ያመጣ። ካፈቀርኳት ንብረቴ ይሄ ነው፣ ከሷ በፊት ነው ያፈራሁት፣ ይሄኛው ይመዝገብልኝ፣ እሱ ላይ ፈርሚልኝ፣ ብንለያይ እንኳን ይሄንን አትካፈኝ ምና የሚል አይነት አስተሳሰብ ሜንታሊቲ ይዞ የሚሄድ ሰው ባያገባ ነው ይሻላል። ምክንያቱም ስትኖሩ እኮ ለህይወታችሁን አሳልፋችሁ ስለመስጠት ነው እያሰባችሁ ያላችሁት። ህይወታችሁ ለትዳር አጋራችሁ ከንብረትና ከህይወት እንዴ። ቃል እኮ ስገባ በችግሯ ጊዜ ላልለያት፣ በህመሟ ጊዜ ላልለያት፣ በውድቀቷ ጊዜ፣ በድካሟ ጊዜ፣ በደስታዋ ጊዜ፣ በሐዘኗ ጊዜ እስከ ህይወት ፍጻሜ ድረስ አብሬያት ልኖር ቃሌን እሰጣለሁ ብዬ ነው ቃሌን የምገባው። ሶዛ ጋር ባካፕ አስቀምጬ ከሆነ የምገባው ትንሽ ኮሽ ሲል ንብረት ያለ ተንቀሳቀሽ ነው ማለት ዋጋ አልከፍልም ለትዳሬ። ገብቶሻል? ደራይት ወይ ይሄ ነው። ሰዎች እናንተ በመረጣችሁት መንገድ መሄድ ትችላለች። ትክክለኛው ግን የእግዚአብሔር ሀሳብ ግን ሰው ህይወቱን ሚስት ለባሏ ህይወቷን አሳልፋ ትስጥ፣ ባል ለሚስቱ። ይሄ ነው መደጋገፍ ማለት ነው። ስለዚህ አሁን አንቺ አትጨነቂ። በቃ ወደሸዋል፣ ተግባብታችኋል፣ ኦልሬዲ ትዳሩን ቤተሰብም ተስማምቶበታል፣ እየኖርሽ ነው። በቃ ስለ ንብረቱ ኑር። ውስቲ ቤተሰብ ስለማፍራት የተሻለ ሰርታችሁ የተሻለ ስለመስራት ለምን አታስቢ? በጋራ ስለመስራት እንደው ባላችሁ ላይ በረከት ስለማብዛት ወደ ፈጣሪ መንገድ ተመልሳችሁ ጥሩ ትዳር አድርገሽው ጥሩ ሚስት፣ ልባም ሴት፣ አስተዋይ ሴት ሆነሽ ነገ አንድ ቤት ከሆነ ያላችሁ አሁን 2 ቤት ስለማድረግ 3 ቤት ቢኖራችሁ፣ ሱቅ ቢኖራችሁ፣ ነጋዴ ብትሆኑ፣ መኪና ብትገዙ፣ ትልልቅ ነገር ለምን አታስቢ? የሆነች ነገር አለችኝ ሶዋት ይበላኝ ይሆን እንትን ይለኝ ይሆን ምናምን እያልሽ በሰቀቀን መኖር ወይ ፍቅር አትሰጪው ወይ ሰላም አትሰጪው። ኮሽ ባለ ቁጥር እየደነበርሽ መኖር ነው። ሶ መሬት ኳስ በመሬት አሁን ኳስ በመሬት አድርጊውና ሁሉንም ነገር አረጋግተሽ በጥበብ አስቢ። አሁን ያንቺ ባል ኦልሬዲ ቤተሰብ አውቆት ምናምን ያገባሽ ስለሆነ ነው ይህን እያልኩሽ ያለው። ቴሌግራም እና ኢሞ ላይ ያወቃችሁትን ደግሞ ሄዳችሁ ንብረቴ ነው በሉ አሏችሁ። ስንት ጥቅመኛ ሰው አለ። ይሄ ሰው ግን በቃ አግብቶሻል አይደል? በቃ ባይሆን ጥሩ ነበር፣ በዚህ አይነት መንገድ ባይሆን ግን ሆኗል። ኦልሬዲ አምነሽበታል። ስለዚህ አሁን በዚህ አይነት መልኩ አድርጊው። ስትረስ ውስጥ አትግቢ። ተግባባን? ግልጽ ነው።
አዎ አሌክስ ግልጽ ነው። እኔ እኮ እንደዚህ አይደለም ግን ሰው ጓደኞቹ ምናምን ለምን ተነሱስ በቃ ጓደኞች አትስሚ። እኔ እናት ካገባሽ ጓደኛሽም ባልሽም እናትሽም አባትሽም ባልሽን አድርጊ። እሺ መማከር ያለብሽ ከሱ ጋር ብቻ ነው። እሺ 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 አመሰግናለሁ። ፍቅር ግን የት ነው ፍቅር? ጋይስ ፍቅር የሰው ስም ሆኖ ቀረ ወይስ ፍቅር እስከ መቃብር መጽሐፉ ላይ ሆኖ ቀረ? የምትጋቡት እንዲህ ነው አብዛኞቻችሁ። አፈቀርኳት ወደድኳት፣ ከዛ ለምሳሌ ወይ መኪና ምናምን ቤት ቢኖረኝ እንግዲህ ያፈራሁት ቀይ መካፈል የለባትም። ይህንን ብትበላኝስ፣ ነገ ከነገ ወዲያ ብትበላኝስ? ስለዚህ ሳገባት ምንድነው ማድረግ ያለብኝ? መኪናው እና ቤቱ የኔ አይደለም ብላ እኔን ከማግባቱ በፊት ነው ያፈራው ብላ ትፈርም። ቢቀርስ ጋይስ ባላገባትስ? ከዛ ባሌ ብላ አቅፋኝ ትታድራለች። እኔ ወይ ሚስቴ ስላታለው እኔ የእግዚአብሔር ሐሳብ ይሰራል እዚህ ውስጥ። ምን እንታዘዝ? እኔ ያው ከአንተ ያው መጀመሪያም በውጭም ይከታተላለሁ አደንቃለሁ፣ ግን አሁን ደግሞ ልቤ ሰውን ማመን አያቃተኝ። እንዴት ልማን? ሰው አታምኝ? ሰው አምናለሁ፣ ግን ልቤን እንደሰጠው ሰው ተመልሶ ልቤን በቃ በቀንም በማታም በጠዋትም ልቤን ሰብሮ ነው የሚያገኘኝ እና እንዴት ላድርግ? ይቅርታ አማርኛ እጥረትም አለብኝ። ያው አማርኛ ለኔ ሁለተኛ ቋንቋ ነው። እድሜሽ ስንት ነው? ያው እድሜ 25 26 26 የሚባል እድሜ አለ እንዴ? ያው ሆኖም እኔ ገጠር ልጅ ስለሆንኩኝ ቤተሰቦቼ ያው ልደት ወረቀት አላወጡኝም። 26 ነሽ ወይስ 25 ነሽ? ያው 26 ቀርቤያለሁ። ያው 2 ወር ምናምን ቀርቶኛል። እሺ ሚዩት አድርጊና አዳምጪኝ። አዳምጪ። ትንሽ ለብለብ በምታረግ መርፌ ነው የምንወጋሽ። አሁን ሊያቃጥልሽ ይችላል። ቃሪያ ሚጥሚጣም አለው። ስንቀምም እሱን አካተነበታል። አንደኛ ህግ ማንም ሰው እንዳታምኚ። ሁለተኛው ህግ የመጀመሪያውን ህግ የትም ብትሄጂ የትም እንዳትረሺው። እነዚህን ሁለት ህጎች በደንብ አክብሪ፣ ጠብቂ። ህይወትሽም ሰላም ይሆናል። ማንንም ባለማመንሽ ውስጥ የምታገኛቸው ጥቅሞች፣ ሰዎች ጠልፎ አይጥሉሽም። ልብሽም የሚሰብር የለም። ልብሽ ሴኪውር ነው። ስለማታምኚ ሚስጥርሽን አታውሪም። ስለማታምኚ ነይ ባሉሽ ቦታ አትሄጂም። ስለማታምኚ ሰዎች እንደፈለጉ እንዲያደርጉሽ አትፈቅጂም። አቋም ይኖርሻል። ህጉን ስታከብሪ ብዙ ነገሮች የምታካትችው። ሰዎች ልብሽን እየሰበሩ ያሉት የልብሽ ፓስወርድ ስለሌለው ነው። ብዙዎቻችሁ ልባችሁ ፓስወርድ የለውም። ለሞባይላችሁ ግን ፓስወርድ ታደርጋላችሁ። ፓተርን ታደርጉለታላችሁ። ማንም ሰው በቀላሉ ስልካችሁን እንዳይነካካ፣ እንዳይገባ፣ እንዳይከፍት። ልብ ይበልጣል፣ ስልክ ይበልጣል። ስልኬን ብትከፍተው ምናልባት ወይ የተለዋወጥኳቸውን የቮይስ ሜሴጆች ምናምን ልታይ ነው የምትችለው። ሌላ ታሪክ የለውም። ያ ደግሞ ምን ህይወትን አያጠፋውም። ልብ ውስጥ ከገባ ግን ህይወት ይበላሻል። ልባችሁን ጠብቁ። ፓስወርድ ይኑረው ልባችሁ። ማንም ሰው ኑ ሲላችሁ አትሂዱ። ለማንም ሰው ሚስጥራችሁን አትናገሩ። እቅዳችሁን አታውሩ። ሰዎችን ስትቀርቡ ለዛ ይኑራችሁ። ስርዓት፣ ፍሬም፣ ልክ እንደ ወታደር ዲሲፕሊን ይኑራችሁ። ማንም ምንም አያመጣም አትበሉ።
አሁን ሶሻል ሚዲያ ላይ ምናምን ብዙ ሰዎች የሚነግሯችሁ ነገር ሰው ምን ያመጣል ምናምን ያመጣል፣ ጋይስ ያመጣል። የሰው ልጅ እንደ ሰው ልጅ የሚያመጣ ነው ነገር የለም። እናንተ አለው የምትሉ ከሆነ ሚስጥራችሁ የምትናገሩ ከሆነ ለሰዎች እንደፈለጋችሁ አቬለብል ከሆናችሁ እቅዳችሁን ህልማችሁን የምትናገሩ ከሆነ ሰው ፊት ለፊት መጥቶ አያደንቃችሁም። ተደብቆ ነው ስራው የሚሰራው። ለዛ ነው አለው አትበሉ። በተቻላችሁ አቅም ሲኪዩር ሁኑ። ገብቷችኋል? ስለዚህ አንቺ ጓደኛ አታብዢ። አንደኛ ሰዎች እንደፈለጉ እየገቡ ልብሽን እየሰበሩት ያሉት አንቺ ለልብሽ ቦታ ስላልሰጠሽው። በየዋነት የምታወሪያቸው ነገሮች አሉ ስለ ህይወትሽ። ጠንካራና ደካማ ጎንሽን ያውቃሉ። የሚጎዷችሁ የኔ የምትሏችሁ ጓዳ ጉድጓዳችሁን የሚያውቁ ሰዎች ናቸው። ገብቷችኋል? ስለዚህ ከዛሬ ጀምሮ ምን ታደርጊያለሽ? መፍትሄው መስመር ታሰምሪያለሽ። ገብቶሻል? ቀይ መስመርሽ ምንድነው? ከሰው ጋር ሳቂ፣ ተጫዋች፣ ማህበራዊ ህይወት ይኖርሽ። ግን ማንም ሰው እንደፈለገ ህይወትሽ ውስጥ ስለመጣ አይግባ። ያደነቀሽ በሙሉ ወዳጅሽ አይምሰልሽ። የተከተለሽ ሁሉ አድናቂሽ አይደለም። በራሴ ምሳሌ ልስጥሽ። 1500 ሰዎች አሉ እዚህ ውስጥ። 1500 ሰዎችም ይወዱኛል ብዬ አላምንም። እኔ ነው የምልሽ። ይሄ ምን ይጠቅመኛል? ነገ ወደድኩ እንጂ ጠላው ቢሉኝ ኦፍኮርስ ታዲያ ምን ይጠበስ? አልሰበርም፣ አልወድቅም። እወዳለሁ፣ በጣም ትለያለህ፣ አንተ እኮ በቃ በጣም ምርጥ ሰው ነህ ምናምን ቢሉኝም አይሞቀኝም። ቢወዱኝም ለራሳቸው ነው፣ ቢጠሉኝም ለራሳቸው ነው። በመውደዳቸው ሙቀቴ አይጨምርም፣ በመጥላታቸው ተሰብሬ አልቀርም፣ ወይም ከዓላማዬ ከመንገዴ አልቋረጥም። ሁሌ እኔ ነኝ። በመንገዴ ማድረገውን እያረኩን መቀጠለው። በሰዎች ላይ የተደገፈ ነገር የለኝም። ሰዎች ገብተው ልቤ ሊሰብሩት አይችሉም። ለምሳሌ እዚህ ውስጥ ያለ ሰው ከ1400 ከ1500 ሰው አሌክስን ልጉዳ ውስጥ ላበሳጨው ላናደው ብሎ ቢያስብ ሊያናደኝ አይችልም፣ ሊሰብረኝ አይችልም፣ ሊያበሳጨኝ አይችልም። እኔ መልአክ ስለሆንኩ ሳይሆን ስለ እኔ ስለማያውቅ ከተናገርኩማ መሳሪያውን ሰጠሁት ማለት ነው በቀላሉ። ሚስጥራዊ ነው የምሆነው ማለት ነው። ሰዎች ሚስጥር የሚሆንባቸውን ሰው ሊጎዱ አይችሉም። ለምን? መሳሪያውም ስለሌላቸው። ስለዚህ መጠናችሁ ስጡ ለሰው። ሰዎች ስለእናንተ ማወቅ ያለባቸውን ልክ እንደ መድኃኒት፣ እንደ ኪኒን መድኃኒት ይህንን ዶዝ ውሰድ ይባላል። በቀን 1 ፍሬ ብቻ ውሰድ፣ 110 ፍሬ ብትወስድ ትሞታለህ። ዶዙን ቀንሰው ውሰድ ይባላል። ልክ እንደዛ ዶዙን መጠኝ ነው የምሰጠው እኔ ስለኔ ማወቅ ያለበት ሰው። ፋራ ቀሽም የማይረባ ነሆለል ፉዞ ሆኜ እንዳይ ነው የምፈልገው እኔ። እንደዛ እንዲያውቅ ነው የማደርገው። ቴክኒክ ጨዋታ ነው፣ ማይንድ ጌም ነው። ሰውየው እንደዛ ካሰበ ስለኔ ግድ አይሰጠው። ይሄ የማይረባ ሰው ነው ብሎ የሚረባ የሚላቸውን ሰዎች ለማጥቃት ነው የሚሄደው። ገብቶሻል? ስለዚህ እኔ ሰላሜን አገኛለሁ ማለት ነው። ህጉ እንዲህ ነው የሚሰራው። ስለዚህ ብዙ ውጥር ማለት መጨረሻው ውድቀት ነው ማለት ነው። ተግባባን? ማዳም አቤት። ግልጽ ነው። በጣም ተመችቶኛል። አዎ። እና ቢከፋኝ በእውነት ቢከፋኝም ሁል ቀን አንተ እንትን እየተቆረጠ ቪዲዮ እንትን ነበረ። እሱን በቃ ሁል ቀን ይከታተላለሁ። በዛ በቃ እንደ አምላክ ማለት ነው። በእውነት አንተን አይቼ ሳይሆን እግዚአብሔርን አይቼ ነው የምናገረውና ይሄ የተቆረጠ የተለቀቀ ቪዲዮ ሁል ቀን ይከታተላል። ያንተና አንድ ወንድማችን አለ፣ ስሙን አላውቅም፣ ግን የእናንተ ሁለቱንም ይከታተላለሁ ማለት ነው። እና ዛሬ ደግሞ እንደዚህ ስለ እድል ስለሰጠኝ በእውነት ከልብ አመሰግናለሁ። ኤኒታይም፣ ምንም ችግር የለም። እሺ፣ አመሰግናለሁ። በርቺ። እሺ፣
እሺ 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 ቻው 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 ሴኪ